የአንድ ከተማ ዓለም አቀፍ መለኪያው ጽዳት፣ ውበት፣ አረንጓዴነት ነው። ለዚህ ነው ውብ፣ ጽዱ፣ አረንጓዴ ከተማ እያልን የምንጠራው። ከተማችን አዲስ አበባም ከቅርብ ጊዜ ወዲህ ጽዱ፣ ውብ፣ አረንጓዴ ለመሆን ባደረገችው ከፍተኛ ርብርብ ህዝቧን አሳትፋ ባለድርሻ አካላቶችን በማነቃነቅ በከፍተኛ ሁኔታ በሰራችው ስራ ውጤታማ በመሆን በአፍሪካ ከ10 ጽዱ ከተሞች አንዷ ለመባል በቅታለች። ይሄ በእርግጥ በጣም ትልቅ ውጤት ነው። በአጭር ጊዜም መመዝገብ የተቻለ ነው። መለስ ብለን ታሪካችንን ስንመለከት አዲስ አበባ አንዱ የምትወቀስበትና የምትነቀፍበት ምክንያት ጽዱ፣ ውብ አለመሆኗና አረንጓዴ ሽፋኗ እየቀነሰ በመሄዱ ምክንያት ነበረ። ይሄንን መቀልበስ ችለናል። ሆኖም ግን እነኚህ ውጤቶች ያገኘነው በከፍተኛ ርብርብ በዘመቻ ስራዎች ነው ማለት ይቻላል። ከዚህ መውጣት መቻል አለብን። ጽዳት የዘወትር ስራ ነው። ጽዳት የየዕለት ስራ ነው። ጽዳት ባህል መሆን መቻል አለበት። ጽዳት ሁሉ ጊዜ ከህይወታችን ጋር ከእያንዳንዱ እንቅስቃሴ ጋር የተሳሰረ የምናከናውነውም ተግባር ሆኖ ከኛ ጋር የሚኖር የዘወትር የየዕለት ተግባራችን መሆኑን በሁሉም አካባቢ ማረጋገጥ አለብን። ከተማችን ውብ፣ ጽዱ፣ አረንጓዴ የሆነች መታለች ብንልም እንኳን አሁንም ያልደረስንበት አካባቢ፣ በደንብ ያልጸዱ አካባቢዎች፣ ሰፈሮች ጥቂት አይደሉም፣ ትኩረት ይፈልጋሉ። ስለዚህ ጽዳት ከራስ ይጀምራል። ጽዳት ከቤት ይጀምራል። ጽዳት ከራስ አካባቢ ይጀምራል። ጽዳት የግዴታ እንደዚህ አይነት ትልልቅ ፕሮግራሞችን የሚፈልግ ሳይሆን በየአካባቢያችን፣ በየሰፈራችን፣ በየመስሪያ ቤቶቻችን የግል ድርጅትም ይሁን የመንግስት ድርጅቶች ሁሉ ጊዜ የምናከናውነው ተግባር የመሪዎችም የሰራተኞችም በእያንዳንዱ ደግሞ ቤተሰብና አካባቢ የሚከናወን ተግባር ሊሆን ይገባል። ይሄንን ባህል አድርገን እስከምናሰርጸው ድረስ ያለ እረፍት መስራት፣ ሁሌ መትጋት፣ ሁሌ ክትትል ማድረግ፣ ሁሌ ማስተማር፣ ሁሌ ማስገንዘብ ስራችን ሊሆን ይገባል። በዚህ መልክ አሁን የክረምትን የጽዳት ንቅናቄ የጀመር ነው። ዛሬ እንግዲህ እንደ ከተማችን ንቅናቄውን አስጀምረናል። ደረቅ ቆሻሻ ሲባል እንደነበረው ደረቅ ቆሻሻ ሀብት ነው፣ የሀብት ምንጭ ነው። በዓለም አቀፍ ደረጃ በጀመርነው ስራ ተሸልመን ማበረታቻዎች አግኝተንበታል። ከዚህ በዘለቀ ግን ሁሉ ጊዜ ከቤት ጀምረን ቆሻሻ አወጋገድ ስርዓታችን ዓለም አቀፍ ደረጃውን የጠበቀ መቀላቀል የሌለባቸው ቆሻሻዎች እንዳይቀላቀሉ ለየብቻ መወገድ እንዲችሉ በወቅቱ መወገድ እንዲችሉ የአወጋገድ ስርዓቱም ደግሞ በተቀመጠው የአወጋገድ አግባብ ሊሆን ይገባልና ማስተማርም በሌላ በኩል ደግሞ ተግባራችንንም ማላቅ ይሻል። እንግዲህ ውድ የከተማችን ነዋሪዎች ዛሬ በዚህ መልኩ አስጀምረናል። ዛሬ በዚህ መልኩ ያስጀመርነውን በእያንዳንዳችን ሰፈር፣ በእያንዳንዱ አካባቢ፣ በእያንዳንዱ ብሎክ ውስጥ ጽዱ አካባቢን ማየት እንሻለን። ክረምቱ ደረቅ ቆሻሻዎች ወደ ጎርፍና ፍሳሽ መውረጃዎች እየተጣሉ ለሌሎች የአደጋ ምክንያት የሚሆኑ ሳይሆን በመጽዳት አካባቢዎች ውብ፣ ጤናማ መሆን የሚችሉበት ጤናችን የሁላችንም የተጠበቀ እንዲሆን የምናስችልበት ትልቅ የንቅናቄ ስራ ነው የጀመርነውና ሁላችንም በየሰፈራችን፣ በየአካባቢያችን፣ በመስሪያ ቤቶቻችን፣ በምንሰራበት ቦታ ላይ ሁሉ አምባሳደሮች ሆነን እንድናስቀጥለው አደራ ማለት እወዳለሁ። በመቀጠልም እነኚህ ስራዎች የየዕለት ተግባር መሆን እንዲችሉ ንቅናቄዎችን እናስቀጥላለን። ንቅናቄዎችን በምናስቀጥልበት ወቅት አንዱና ዋናው ትኩረት የምንሰጠው የአወጋገድ ስርዓት መሆኑን አውቀን ሁላችንም ለዚህ ስራ እንድንተባበር በጋራ ሆነን ከተማችንን ውብ፣ ጽዱ፣ ከተላላፊ በሽታ የጸዳች እጅግ በጣም ጤናማ አካባቢን እየፈጠርን መሄድ እንችል በድጋሚ አደራ ማለት እወዳለሁ። አዲስ አበባዎች ደግሞ አንድ ጊዜ የጀመርነውም በመተግበርና በማስረጽ እንደ ባህል እንታወቅበታለንና
ይህንን በመተግበር በድል መልሰን እንድንገናኝ እላለሁ። መልካም ቀን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።